ሰላም ሰላም የዚህ ቻናል ተከታታዮች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። በዩቲዩብ እና በተለያየ የሶሻል ሚዲያ ፕላትፎርም ብዙ ጊዜ በቀን ይሄን ያህል ገንዘብ የምታገኙበት በወር ይሄን ያህል እያሉ በጣም የተጋነነ ገንዘብ እያስቀመጡ የሚያስፈልጋችሁ ስልክና ኢንተርኔት ብቻ ነው እያሉ በጣም አይን ያፈጠጠ የማታለል ስራ የሚሰሩ ዩቲዩበሮች እና ቲክቶከሮች አሉ። በጣም ያሳዝናል። ያው የብዙዎቻችንን ስለልቦና ስለተረዱት ነው። አብዛኛው ሰው ሰርቶ ከመለወጥና በሙያው በሚያውቀው ነገር ሰርቶ ገንዘብ ከማግኘት ይልቅ በአጭር ጊዜ በአቋራጭ ገንዘብ ማግኘት የሚፈልግ ነው እና ያንን ፍላጎታችንን ተረድተው ሊሆን ይችላል በቀን ይህን ያህል ትሰራላችሁ፣ በወር ደግሞ ይህን ያህል ትሰራላችሁ፣ ለቤታችሁ ቁጭ ብላችሁ ስልካችሁና ኢንተርኔት በመጠቀም ሌላ ምንም የሥራ ልምድ አያስፈልጋችሁም እያሉ የሚያጃጅሉን ብዙዎች ናቸው። በጣም ያሳዝናል። እነሱ ምን ያህል ህሊና ቢስ እንደሆኑ በወገናቸው ጊዜና ገንዘብ ላይ የሚቀልዱ ርህራሄ የሌላቸው አረመኔዎች እንደሆኑ መታዘብ ይቻላል። እውነት እንነጋገር ከተባለ እውነት የሚጠቅም ነገር ቢገኘው መጀመሪያ የሚጠቅሙት ቤተሰቦቻቸውን ነው። ወንድማቸውን፣ እህታቸውን፣ አጠገባቸው ያለውን ነው። ለማንም መናገር አይፈልጉም። የእውነት ገንዘብ የሚገኝበት ስራ ከሆነ ብዙ ጊዜ የአበሻ ባህሪ የታወቀ ነው። ለማንም አይናገርም፣ ድብቅ ነው። እንኳንስ እንደዚህ በሚዲያ ወጥተው ገንዘብ አገኙ ብለው ሊያስተዋውቁ ይቅርና በድብቅ እንኳ የሚያገኙበት ገንዘብ የሚያገኙበት መንገድ እንዲታወቅ አይፈልጉም። ይሄ በቃ የአብዛኛው የአበሻ ባህሪ ነው። ከዚህ እንኳን መረዳት አንችልም። እንዴት ነው የቤት ቁጭ ብሎ በቀን 20 ሺህ ብር 50 ሺህ ብር ትሰራላችሁ ሲሉ አምኖ ያንን ሰው የሚከተለው በጣም ይገርመኛል። እሱ ራሱ ችግር እንዳለበት ነው የሚያመላክተው። የእውቀት ክፍተት እንዳለበት፣ የማገናዘብ ችግር እንዳለበት መረዳት ይቻላል። ያ ሲባል ግን የለም ማለት አይደለም። የኦንላይን ስራ የለም፣ የሚከፍሉ አፕሊኬሽኖች የሉም ለማለት አይደለም። ያን ያህል እንትን ለማለት አይደለም። ጭፍኑኜ ወይም ደግሞ ቶታሊ ነገሮችን ለመካድ አይደለም። አለ ግን እንደሚባለው አይደለም። በጣም አነስተኛ የሚባል ክፍያ ነው የሚከፍሉት። አብዛኛው እንደውም እስካም ነው። አብዛኛው በቃ እስካም ነው ማለት ይቻላል። በጣም ጥቂቶች ሊከፍሉ ይችላሉ። ዩቲዩብ ቪዲዮ በመመልከት ሰርቬይ በመስራት የተለያዩ ጌሞችን በመጫወት የሚከፍሉ አፕሊኬሽኖች ሊኖሩ ይችላሉ። ግን እነዛ አፕሊኬሽኖች በጣም ክፍያቸው አነስተኛ ነው፣ ረጅም ጊዜ የሚወስድ ነው። በጣም አብዛኛውን ጊዜያችሁን አባክናችሁ ወደ ክፍያ ፕሮሰስ ስትሄዱ የሚከፈላችሁ ግን በጣም ዝቅተኛ ነው። በጣም እዚህ ግባ የሚባል አይደለም እና ብዙ አድቫይስ የሚደረገው እንደዚህ አይነት ጌሞች ውስጥ ባትገቡ ነው። ብዙዎቹም የሚመክሩት እንደዛ ነው። አይጠቅምም። በቃ ሜጀር የሚባል የራሳችሁ ስራ ላይ ፎከስ ብታደርጉ ነው የሚመከረው። መለወጥ ከፈለጋችሁ ወይም መለወጥ ከፈለግን ማድረግ ያለብን ምንድነው? ጊዜያችንን ገንዘባችንን ሰውተን ሰርቲፋይድ ልንሆንበት የሚችለው ሙያ ላይ ጊዜያችንን ኢንቨስት ማድረግ ነው። በቃ ያ ነው መፍትሄው። የእውነት መለወጥ ከፈለግን አቅራቢያችን ካለ ኮሌጅ ሊሆን ይችላል፣ ኦንላይን ሊሆን ይችላል፣ የተለያዩ ስኪል ሊያስጨብጡ የሚችሉ የሙያ ዘርፎች አሉ። እነዛን መርጠን
ያንን ሙያ እንማራለን፣ ሰርቲፋይድ እንሆናለን። ሰርቲፋይድ በሆንበት ሙያ አይዘር ተቀጥረን ልንሰራ እንችላለን ወይም ደግሞ በግላችን ልንሰራ እንችላለን። ፔሪድ። ይሄ ነው የተሻለው ቤስት አማራጭ የሚባለው። ከዛ ውጪ ምንም ልምድ ሳይኖረን ኦንላይን ስራ አለን እያሉ ኦንላይን ስራ መስራት ትችላላችሁ እያሉ የሚያጃጅሉን ጋር ጊዜያችንን የምናባክን ከሆነ መጨረሻ ላይ ዲስአፖይንት ነው የምንሆነው። አንደኛ ጌሙ ወይም ደግሞ ቁማር ነው ባጭሩ። ይሄ በኦንላይን ስራ ይሰራል ምናምን የሚባለው ነገር አብዛኛው ቁማር ነው። ብዙዎቹ ያው እንደዚህ ስለሚጠይቁኝ ነው፣ እንዴት ነው ይሄ ነገር እውነት ነው ምናምን ይላሉ አጠገቤ ያሉ ሰዎች ምናምን። ቁማር ነው በቃ። ቁማር ውስጥ ደግሞ ለመጫወት ቁማር ውስጥ ገብቶ ስራ ለመስራት ቁማሩን አንደርስታንድ ማድረግ ይጠይቃል። ያንን ቁማር ለመረዳት ደግሞ በእኛ ነባራዊ ሁኔታ በጣም አስቸጋሪና ውስብስብ ነው። በጣም ጥቂቶች ሊረዱት ይችላሉ። እነሱ ወገናቸው ተጭበረበረ ተበላ ጉዳያቸው አይደለም። እነሱ ገንዘብ ያገኙ እንጂ የእናንተ መበላት የእናንተ ገንዘብ የቆጠባችሁትን ስንት ደክማችሁ የቆጠባችሁትን ገንዘብ በሰከንድ በሰዓታት ውስጥ ልታጡ ትችላላችሁ። ያ እነሱን አያሳስባቸውም። የእነሱ ጉዳይ አይደለም። እነሱ ገንዘብ ሜክ ማድረግ ነው የሚፈልጉት። ያንን ለማድረግ ደግሞ ብዙ የዋህ ኢትዮጵያዊ ያለ በጣም ብዙ እውቀት የጎደለው ማገናዘብ ገንዘቡን በአጭር ጊዜ ከብሮ መለወጥ የሚፈልግ ሞኝ ኢትዮጵያዊ ብዙ ስላለ እሱን ነው የሚፈልጉት። ስለዚህ ይበሉታል፣ በደንብ ያጭበረብሩታል። ከዛ ሲበላ ተበላ ብሎ ማለቃቀስ ይጀምራል። ይሄ ነው እየሆነ ያለው። እንደዛ ከመሆናችሁ በፊት በደንብ ቆም ብላችሁ ማሰብ መቻል አለባችሁ። ቆም ብላችሁ ገንዘባችሁን ደክማችሁ ስንት ደክማችሁ ያገኛችሁትን ገንዘብ በእንደዚህ አይነት አታላዮች እንዳትበሉ ጥንቃቄ ማድረግ መቻል አለባችሁ። ስለዚህ መፍትሄው ምንድነው? ቅድም እንዳልኳችሁ ሙያ መማር ነው። ተጨባጭነት ያለው ሙያ ማለት ይሄ ነው። ተጨባጭነት ያለው ሙያ ተማሩ፣ ሰርቲፋይድ ሁኑ። ከዛ በተመረቃችሁበት ሙያ ስራ በእርግጠኝነት ሙያ ያለው ሰው ስራ ያጣም። በቃ አብዛኛው ሁሉም ባይሆንም 100% ስራ ላያገኝ ይችላል። አብዛኛው ግን ስራ ያገኛል። ስራ ባያገኝ እንኳን ሰርቲፋይድ በሆነበት ሙያ የራሱን ስራ መስራት ይችላል። አለቀ። የምግብ ዝግጅት ሊሆን ይችላል፣ ወይም ከቴክኖሎጂ ጋር የተያያዘ ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል፣ ዌብሳይት ዲቨሎፕመንት ሊሆን ይችላል። ብዙ ሙያዎች አሉ ሊሰራባቸው የሚችሉ ማለት ነው። በእነዛ ሙያዎች መጀመሪያ ስኪሉ ይኖራችሁ፣ ከዛ በኋላ ነው ስራ ማፈላለግ እንጂ በማይጨበት ተስፋ ገንዘብ ታገኛላችሁ በሚሉ ህሊና ቢሶችና አጭበርባሪዎች ጊዜያችሁን ማባከን የለባችሁም ለማለት ነው። አመሰግናለሁ።